ክብር ለጌታ ይሁን። ክብር ለጌታ ይሁን። አሜን። ኢየሱስ ክርስቶስ ጌታ ነው። ውሌና ሊዲያ እንኳን ጌታ ረዳችሁ። እናንተም ሆነ አጨበጭብ ነበር። ኢየሱስ ክርስቶስ ጌታ። አጠገባችሁ ያለውን ሰው በጣም አምሮብሃል። ያው ለምን እንዳልኩ ታውቃላችሁ፣ በደንብ እንድትሰሙ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። በጣም አሳጥሬ አይነው ርቧችኋል፣ ደክሟችኋል፣ ግን ብዙ አላስረዝም። ከእግዚአብሔር ቃል አንድ ስፍራ አነብና አንድ 10-15 ደቂቃዎች እጨርሳለሁ። የምናገርበት ክፍል ሐዋርያት ሥራ ምዕራፍ 13 ቁጥር 36 ያለች አንድ ጥቅስ ነች። እንደዚህ ይላል፣ ዳዊትም በራሱ ዘመን እግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ፣ ከአባቶቹ ጋር ተጨምሮ መበስበስን አየ። ይህ እግዚአብሔር ያስነሳው ግን መበስበስን አላየም ይላል። ክብር ለኢየሱስ ይሁን። ስለ ዘመን ብናወራ ጥሩ ነው ብዬ አሰብኩ እና እግዚአብሔር አምላክ በዘመናት መካከል ለሰው የሚሰጠው ንብረት አንዱ ዘመን ነው። ሁላችንም ወደዚህ ምድር እንገባለን። የተሰጠን ዘመን አለ። ስንጨርስ ደግሞ ከዚህ ምድር እንወጣለን። መጽሐፍ ዳዊት በዘመን ውስጥ ይሄ የኔ ዘመን ነው ወይ? አዎ፣ ለእያንዳንዳችን ከእግዚአብሔር ዘንድ ስጦታ ተደርጎ የተሰጠ ዘመን አለ። ለአንዳንዶቻችን 80 ነው፣ ለአንዳንዶቻችሁ 90 ነው። 120 የምትፈልጉ ይሁንላችሁ። ለአንዳንዶቻችን 60 ነው። ዘመን እግዚአብሔር ለእያንዳንዱ የሰጠው ዘመን አለ። ይሄ የተሰጠ ዘመን ደግሞ የሚያበቃበት ደግሞ እንዳለ ዳዊት አንቀላፋ፣ በሰበሰ፣ ሞተ ብሎ ይናገራል። የተሰጠው ዘመን የሚያበቃበት፣ የሚያከትምበት፣ የሚዘጋበት አለ። ስለዚህ ሰው ይገባል፣ ደግሞ ዘመኑ ሲያልቅ ይወጣል። ክፍሉ የተጻፈው ኢየሱስ ክርስቶስ ሞቶ እንዳልቀረ እንዳልበሰበሰ ለማሳየት ነውና በአንድ ቁጥር የዳዊትን የዛ ሁሉ ዘመን ታሪክ በአንድ ቁጥር በጣም በሚያምር ሁኔታ ነው ጠቅልሎ ያስቀመጠው ጸሐፊ። እና ይሄ ዳዊት የተሰጠው ዘመን ብቻውን አይደለም የተሰጠው። የተሰጠ ዘመን ፓኬጅ አለው። ምን የሚባል? የእግዚአብሔር ፈቃድ የሚባል። ስለዚህ መክብብ ላይ እንደሚናገር ለሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞት ጊዜ አለው። ለደስታ ጊዜ አለው፣ ለሐዘን ጊዜ። በዚህ ምድር ያለው ነገር ሁሉ የሚፈራረቅ ነው። በዚህ በሚፈራረቅ ሁኔታ ውስጥ ነው ሰው የሚኖረው እና እግዚአብሔር ሲሰጥ ዘመንን ዝም ብሎ አይደለም የሚሰጠው። እኔ ድሮ የምሰራበት መስሪያ ቤት ፊልድ ስራ ነበረው እና ሲልኩን ገንዘብ ሰጥተውን ስራ ሰጥተውን ነው የሚልኩን እንጂ ሲልኩን ተዝናኑ ብለው አይልኩንም። ካምፓኒው የራሱ ዓላማ አለው እኛ የሚልክበት። ስለዚህ እግዚአብሔርም ለእያንዳንዱ ሰው ቀንና ዘመን ሲሰጥ የራሱ ዓላማ ነው። እስቲ ዓላማ አለው ወይ? አዎ። እንግዲህ አሁን እኛ ተልከን ስራ ቦታ ሄደን ሐዋሳ ተልከን 15 ቀን የልባችን አድርገን ገንዘቡን አጥፍተን ሪፖርት የሰራነውን ይዘን መቅረብ ተዝናንተን መጣን ብንባል ቢሮ ይጠራንና ከዚህ በኋላ እዚህ ቤት እንዳላይ ነው የሚለኝ። ለምን? የተላኩበትን ስላልፈጸመ። እዚህ እግዚአብሔር ለሰው ዘመን ሰጥቷል። ይሄ ዳዊት የተባለ በጣም አስተዋይ ሰው፣ እግዚአብሔር የረዳው ሰው እግዚአብሔር በሰጠው ዘመን የእግዚአብሔርን ሐሳብ አገልግሎ ነው ያለፈው እና ሰው እግዚአብሔር በሰጠው ዘመን የራሱን ሐሳብ አገልግሎ ማለት ይችላል። እግዚአብሔር በሰጠው ዘመን ደግሞ ሰው አመፀኛም ሆኖ መጨረስ ይችላል። ምርጫው ሰው ጋር ነው። እግዚአብሔር ደስ የሚላችሁ የራሱን ሰጥቶ እንደፈለገ እንድንመነዝረው ፈቅዶልን። የእግዚአብሔር ባህሪ የሚገርመው እሱ ነው። መጨረሻ ላይ ኦዲት አለ። መጨረሻ ላይ ዳዊት ወደ አባቶቹ እንደተከማቸ ወደ ሌላ መከማቸት አለ። ግን በመሀል ላይ የምንወስንባቸው ቀኖች ናቸው እነኚህ። ከገባንበት እስክንወጣበት አለ የእግዚአብሔር ፍቃድ እና ጌታ ኢየሱስ የእግዚአብሔር ፍቃድ የሚባለው ነገር ምንድን ነው የሚለውን እሱን አንብቤ ጸልዬ ይጨርሳል። ዮሐንስ ወንጌል ምዕራፍ 6 ላይ እንደዚህ ይላል። እኔ ጋር ናችሁ?
እንደዚህ ይላል፣ የአባቴ ፈቃድ ወልድን የሚያይና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ ነው። ለዳዊት የእግዚአብሔር ፈቃድ በጊዜው ንጉሥ ሆኖ እንዲያልፍ ነው። እስራኤልን እንዲያስተዳድር የመሲሁ ደግሞ መምጣት መስመር እንዲሆን ነው። ጌታ ኢየሱስ በዚህ ለተሰበሰብን ባለን እቺ የተሰጠችን ምናልባት አንዳንዶቻችን ግማሿን ሄደናት ሊሆን ይችላል። አንዳንዶቻችን እንጥፍጣፊዋ ላይ ልንሆን እንችላለን። አንዳንዶቹ ደግሞ በጣም ብዙ ዘመን አለን የምናስብበት ይሆናል። ግን ጌታ እንዲህ አለ፣ ሁላችሁም የመጣችሁት የአባቴን ፈቃድ ለማድረግ ነው። የአባቴ ፈቃድ ደግሞ እሱ ራሱ ልጁን ማወቅ፣ ለልጁ የተሰጠ ሕይወት መኖር፣ ራስን ለልጁ መስጠት። ምክንያቱም ትልቁን ስራ በመስቀል ላይ ስለከፈለ እግዚአብሔር ቀድሞኑ ጊዜ የሰጠ እግዚአብሔር አሁን ደግሞ ልጁን ሰጥቶ ይሄ የሰጠውን ልጁን በሱ ውስጥ ዘመናችን ሕይወታችን እንድንጠቀልል እግዚአብሔር ይህን ድል ሰጥቷል። ስለዚህ ጥሪ ያለ ማለት ከሰማይ እየመጣ አይነው። አንዳንድ ጊዜ ስልካችሁ ሲጠራ የማትፈልጉት ስልክ ከሆነ ኢግኖር ታደርጉታላችሁ። ራሱ ጠርቶ ይዘጋል እና ሰውየውን ቆይታችሁ ተረጋግታችሁ ደስ ባላችሁ ጊዜ ልትመልሱ ትችላላችሁ፣ ላትመልሱም እና ምንም ኮንሲኩዌንስ ላይኖረው ይችላል። ይሄኛው ጥሪ ግን ከሰማይ መጣ ስለሆነ ኮንሲኩዌንስ አለው። እንደ ዳዊት ወደ አባቶች መከማቸትና ወደ ሌላ መከማቸት የሚያመጣ ነው። ስለዚህ እግዚአብሔር ተጣራ በልጁ በኩል ፈቃዴን አድርጎ ብሎ ልጄን ተቀበሉ፣ ከልጄ ጋር ኑሩ፣ ልጄን ውሰዱት፣ ለእናንተ የተሰቀለ የሞተ ደሙን ያፈሰሰ ለፊልም ብለው አለበሱት እንጂ እርቃኑን በአደባባይ ሳያፍር ለኔና ለእናንተ የተሰቀለ ጌታ ነው። ፍቅሩ በወሬ አይደለም፣ ራቁቱን በመሰቀል ነው። ፍቅሩ ለሰው ልጅ ነው። ገና ለገና ይቀበሉኛል ብሎ ላንቀበለውም እኮ እንችላለን፣ ግን የፍቅሩ ልክ ባንቀበለው እንኳን ስለኛ ሞቷል። ዛሬ በአጋጣሚ ነው የመጣችሁት፣ ሰርግ ነው ሙሌና ሊዲያ እድል ሆኖ የመጣችሁት፣ ግን ሰምታችኋል። ይሄ ስልክ እየተደወለ ነው። ብታነሱት ህይወት ይሆንላችኋል፣ ባታነሱት ትኖራላችሁ ይህን ምድር እንደፈለጋችሁ። ግን አንድ ቀን ደግሞ ጥያቄ አለ። የእናንተ ስላልሆነ ህይወት ባለቤት ስላለ እንስሶች ወደ ታች ይገባሉ፣ የሰው ነፍስ ግን ትሄዳለች ወደ ፈጣሪዋ። መጨረሻ ላይ ሂሳብ ይተሳሰባል። ይሄ ጌታ እግዚአብሔር እንድናስተውል ስልኩን እንድናነሳ ይርዳል። እንጸልይ። የዘላለም አምላክ እግዚአብሔር ሆይ በኢየሱስ ስም እናመሰግናለን። በዚህ ቀን ስለተደረገ ስለ ሙሌና ስለ ሊዲያ እናከብራለን። ስለረዳቸው፣ ስላገዝካቸው፣ ይህን ነገር ስላመቻቸላቸው፣ እንዲገናኙ ድል ስለሰጣቸው፣ ቤታቸውን ስለሰራ ክብር ላንተ ይሁን ጌታ እግዚአብሔር። ከዚህ በኋላ ደግሞ የሚኖሩበትን ጸጋ እግዚአብሔር አንዱ ለሌላው ሆነው የሚኖሩበትን አቅም፣ ማስተዋል፣ ጸጋ የሚያስፈልጋቸውን ሁሉ በኢየሱስ ክርስቶስም እንድሰጣቸው እንጸልያለን። እግዚአብሔር ሁሉ ለአንተ ክብር ይሁን። ደግሞ በፊታችን ያለው ማዕድ እና እግዚአብሔር ሆይ በስምህ እንባርካለን። በጌታ በኢየሱስ ክርስቶስም የተባረከ ይሁን። እግዚአብሔር አምላክ በዚህ ያለው ሁሉ ይበላል፣ አንተንም እንዲያከብር ጸጋ እንዲበዛለት በኢየሱስ ስም እንጸልያለን። ሁሉ ተጠቅልሎ ለአንተ ክብር ይሁን በጌታ በኢየሱስ ስም አሜን። ተባረኩ።